ይህ ወንድ ነው ቢባል ማን ያምናል? ወላጆች ፈቃዳቸው ሳይጠየቅ ልጆቻቸውን እየተነጠቁ ነው። ለመሆኑ በአንድ ወቅት ፈጣሪያቸውን የሚያምኑ ሃይማኖተኛ የነበሩ የዓለም ህዝቦች አሁን ምን ነካቸው? እንደ አውሮፓውያን አቆጣጠር ኖቬምበር 4 2008 ዓ.ም በአሜሪካ የፕሬዝዳንትነት ታሪክ ውስጥ የመጀመሪያው ጥቁር መሪ ተብሎ ባራክ ሁሴን ኦባማ የተመረጠበት ወቅት ነበር። አሜሪካ በጦር መሳሪያና በኢኮኖሚ በላይነት ብቻ ሳይገደብ ማንም የፈለገውን የሚመርጥበት ፍትሐዊ ሀገር ያስባላትን አስገራሚ ምርጫ ያካሄደችበት ተብላ ስሟ በሚንቆለጳጰስበት ጊዜ ነበር። በእርግጥም በበዓለ ሲመቱ ጊዜ በዓለም መድረክ ላይ የሚወክለን ጥቁር መሪ አገኘን ብለው ብዙ ጥቁሮች ጮቤ ሲረግጡ ነበር። ሆኖም ግን ይህ ክስተት በሰው ልጅ ታሪክ ውስጥ ጥቁር ጥላሸትን የቀባ ታሪክን ጽፎ አልፏል። ይህም የሆነው የተመሳሳይ ጾታ ጋብቻን በተመለከተ ህጋዊ እውቅናን እንዲያገኝ ባራክ ኦባማ በተለያዩ መድረኮች ላይ ንግግሮችን ሲያደርግ ቆይቶ በመጨረሻም ህጋዊ ድጋፍ አግኝቶ በአዋጅ ሊጸድቅ በመቻሉ ነው። እዚህ ጋር አንድ መገንዘብ ያለብን ነገር ቢኖር ከፕሬዚዳንት ኦባማ በፊት ግብረ ሰዶማዊነትን የሚደግፉ አካላት ራሳቸውን ያደላደሉ ተቋማትን ፈጥረው ነበር። ብቻ በጉጉት ይጠብቁት የነበረው አዛዥ የሆነ ሀሳባቸውን የሚያስፈጽምላቸው መሪ ነበር። ነገር ግን የሚገርመው የህዝብ ብዛቱ 76.5% የሚሆነው አማኝ ነበር። ጥያቄ የሚጭረው ይህ ሁሉ አማኝ ባለበት ምድር ውስጥ እንዲህ ያለ የረከሰ አዋጅ እንዴት ሊጸድቅ ቻለ? መልሱ ሚዲያው ጋር ነው ያለው። ውሳኔውን ታላላቅ የሚዲያ አውታሮች ሲያራግቡት ለዓለም ትልልቅ የምስራችን ይዘው የመጡ ይመስሉ ነበር። ነፃነት ከተፈጥሯዊ ባህሪ ጋር እስከ መጋጨት ደረሰ። ባህል፣ ሃይማኖትና ሞራል ድምጥማጣቸው ጠፋ። እጅግ አስደናቂ የሆነው ደግሞ የተመሳሳይ ጾታ ጋብቻ ሴንሲቲቭ ርዕስ ከመሆኑ የተነሳ በእነሱ ላይ ስነ ልቦናዊና አካላዊ ጥቃት ደርሷል ተብሎ ከተሰማ አድራሹ አካል ከበድ ያለ ቅጣት መቀጣቱ ነው። ይህንን ሀሳብ ያልደገፉ ታዋቂ ሰዎች ላይ የደረሰውን ማግለል ማየት እንችላለን። ለምሳሌ በ2009 እንደ አውሮፓውያን አቆጣጠር በሚስ ዩኤስኤ የውበት ውድድር ላይ ዳኛው ፔሪስ ሂልተን ሞዴሏን ካሪ ፕሪዥንን የተመሳሳይ ጾታ ጋብቻ ገይ መሆን አለበት ብለሽ ትደግፊያለሽ ብሎ ጠየቃት። እሷም ጋብቻ መሆን ያለበት በአንድ ወንድና በአንድ ሴት መካከል ብቻ መሆኑ እንዳለበት አምናለሁ ብላ መለሰች። ይህ መልሷ በመገናኛ ብዙሃን ላይ ትልቅ ማዕበልን አስነሳባት። ከውድድሩ አዘጋጆች ከፍተኛው ወከባ የደረሰባት ሲሆን ብዙም ሳይቆይ የሚስ ካሊፎርኒያ ዘውዷን ተቀማች። ይህም በሆሊውድ የነበራትን የሞዴሊንግ እና የመዝናኛ ስም በከፍተኛ ሁኔታ አበላሸው። የግሮዊንግ ፔንስ ድራማ ተዋናይና በእምነቱም ክርስቲያን የሆነው ክሪክ ካሜሮን በ2012 በፒርስ ሞርጋን ሾው ላይ ቀርቦ ስለተመሳሳይ ጾታ ጋብቻ ሲጠየቅ ድርጊቱ ፍጹም ተፈጥሮ ያልሆነና የሰው ልጅ ስልጣኔ የሚያወድም ነው የሚል አስተያየትን ሰጠ። ይህ ንግግሩ ከተቃዋሚ ድርጅቶችና ከቀድሞ የሆሊውድ ስራ ባልደረቦቹ ከፍተኛ ተቃውሞ አስነሳበት። ትልልቅ የፊልም ኩባንያዎች ከእርሱ ጋር መስራት ያቆሙ ሲሆን በግል ህይወቱም ጭምር ሙሉ በሙሉ ገለልተኛ እንዲሆን አደረጉ። የዚህ ክፉ ስራ እኮ ያካሄድ በዚህ ብቻ አላበቃም። አሁን ደግሞ የህፃናቱን የት መቅጠፍ ጀመረ። በአሜሪካ እንደ ካሊፎርኒያ፣ ኒውዮርክ፣ ዋሽንግተንና ኦሪገን ባሉ ሊበራል ግዛቶች የህፃናቱ የጾታ መቀየር ሙሉ በሙሉ በህግ የተደገፈ ነው። ልጆቹ ወላጅ ሳይሰማ ስም ማስቀየር ይችላሉ። በዚህ አስደናቂና አስደንጋጭ ድርጊት ተጠቂ ከሆነው መካከል የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ ነው። ዣቬር የተባለውን ልጁን በዚህ ምክንያት አጥቷል። ኤለን መስክ ከጆርዳን ፒተርሰን ጋር በነበረው ቃለ መጠይቅ ላይ ምርር ባለ ሐዘን እንዲህ ብሎ ነበረ። በኮቪድ-19 ወረርሽኝ ወቅት ግራ በመጋባት ውስጥ የነበርኩ ሲሆን ባልተረጋጋሁበት ሁኔታ ላይ ልጅህ በጭንቀትና በድብርት ውስጥ ነው ያለው ብለው የጉርምስና ዕድሜ ማዘጊያ የሚፈቅደውን ሰነድ አስፈረሙኝ ካለ በኋላ እነዚህ ደካማ አእምሮ ያላቸው ሰዎች ልጄን ገደሉት ብሎ በከፍተኛ ሐዘን ነው የገለጸው። በእውነት የሚያሳዝነው በ2022 ዋት ኢዝ ኤ ውመን የተባለውና በሚሊዮኖቹ እየተያገኘው ዶክመንተሪ የሰራው ማት ዋልሽ ህፃናትን በተመለከተ ጠንከር ያለ ትችት ሰንዝሮ ነበር። ህፃናት ሙሉ በሙሉ ጾታን የሚቀይሩ የህክምና ሂደቶችን ለመረዳት ሆነ ለመፍቀድ የአእምሮ ብስለት የላቸውም። የህክምና ተቋማትና የትምህርት ቤት ቦርዶች አደገኛ የሆነ ርዕዮተ ዓለምን ባልበሰሉ ህጻናት ላይ እየጫኑ ነው ሲል ይሞግታል። ታዲያ ህዝቡ ለምን ዝም አለ? በሳይኮሎጂ ስፓይራል ኦፍ ሳይለንስ የሚባል ነገር አለ። በግለሰብ ደረጃ ተቃውሞ ኖሮት ነገር ግን በሚዲያ የሚንጸባረቀው የአብዛኛው ሰው ድምፅ ተቃራኒ ከሆነ ብቻዬን ነኝ እንዳልገለል በሚል ፍራቻ ሰው ሐሳቡን በውስጡ ያስቀራል። ይህ ዝምታ እየሰፋ ሲሄድ የሚደግፈው ወገን ብቻ ድምፁ ጎልቶ ማህበረሰቡ ቀስ በቀስ አቋሙን እንዲያለሰልስ ያደርገዋል። ቀድሞ ህብረተሰቡ ዜናዎቹን ሲሰማ ቁጣና ተቃውሞ ሊያነሳ ይችላል። ነገር ግን ሚዲያው ሳያቋርጥ ደጋግሞ ሲያቀርበው ገንፍሎ የወጣው ስሜት በመሰላቸት ይተካል። በመጨረሻም ወደ ተራ ነገር ይለወጣል።
የሚያስደንቀው ነገር ከ2020 ጀምሮ እስካሁን 2026 ባሉ ዓመታት ውስጥ ብቻ ሆሊውድ ከ450 እስከ 500 የሚጠጉ ግብረ ሰዶማውያንን ያካተቱ ፊልሞችን ሰርተዋል። ሰብአዊ ማንነታቸውን የረሱ የአውሮፓና የአሜሪካ ሀገራት በኢኮኖሚና በመዝናኛ ኢንዱስትሪ ተጽዕኖ ምክንያት ከመሰማት አልፎ ይህ ነገር በሌሎች ሀገራት ተግባራዊ እንዲሆን ከባድ ጫና እያደረጉ ነው። በሳይኮሎጂ አንድ ሰው በብዛት ባየውና በሰማው ቁጥር ነገሩ መጀመሪያ ላይ የነበረውን አስደንጋጭነትን እያጣ ሄዳል። በስነ ልቦናው የበላይነት የተወሰደበት አዲሱ ትውልድ እንዴት ባለ አስከፊ ባህል ሸዋ ሊሆን እንደሚችል አስቡት። የኑሮ ጫና አእምሮን ያናወዘው በቅጡ የዕለት ጉርሱን ማግኘት ለከበደው ወላጅ የልጁን የቀን ውሎ ተቆጣጠር ማለት የቅንጦት ሊመስል ይችላል። ነገር ግን ከጉዳዩ አሳሳቢነት አንጻር ግድ ይለዋል። የእናንተ ሀሳብን በኮሜንት መስጫው ላይ አጋሩን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ።